መንግስት ከወረሳቸው የግለሰብ ቤቶች ጋር በተያያዘ አዲስ ውሳኔ ተላልፈዋል። ውሳኔው ቤታቸው ተወርሶ ጉዳያቸውን ወደ ፍርድ ቤት ባልወሰዱ ባለንብረቶች ላይም ተፈጻሚ ይሆናል ተብሏል። በሌላ በኩል ማስተር ካርድ በኢትዮጵያ አገልግሎት መስጠት ጀምረዋል። ይህም ለበርካታ ዓመታት ብዙዎች ሲጠይቁት የነበረውን አንገብጋቢ የዓለም አቀፍ ክፍያ ጉዳይን የሚፈታ ነው ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። መንግስት በወረሰው የግለሰብ ቤቶች ምክንያት የደረሰባችሁን ተጽዕኖ በተመለከተም በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በደርግ መንግስት ያለ አግባብ ከአዋጅ ውጭ ቤታችን ተወርሶብናል በሚልና እንዲመለስላቸው ክስ የሚያቀርቡ ሰዎችን በተመለከተ በሁሉም ላይ ተፈጻሚ የሚሆንና እንደ ሕግ የሚቆጠር አዲስ ውሳኔ ይፋ መሆኑ ተሰምቷል። ውሳኔው በቅርቡ የወጣ ሲሆን የተላለፈው ውሳኔ ደግሞ ቤቴ ከአዋጅ ውጭ ተወስዶብኛል በሚሉ ግለሰብና በፌዴራል ቤቶች ላይ በፌዴራል ከፍተኛ ፍርድ ቤት ባቀረቡት ክስ መሰረት የተጀመረ ክርክር ነው። በዚህም በቀዳማ አፄ ኃይለ ሥላሴ መንግስት እናታቸው ባለ 6 ፎቅ ቤት ሰርተው ሌሎች ክፍሎች ሲወረስባቸው እናታቸው ግን በአዋጁ መሰረት በምርጫ አንድ ቤት ወይም አንድ ክፍል ብቻ የወሰዱ በመሆናቸውና ለወሰዱት ቤትም ግብር እየከፈሉ ቢቆዩም እናታቸው ለሕክምና ወደ ውጭ በመሄዳቸው የወቅቱ የኪራይ ቤቶች አስተዳደር የአሁኑ የፌዴራል ቤቶች ኮርፖሬሽን ቤቱን ለኪራይ ቤቶች እንዲያስረክቡ ትዕዛዝ አስተላልፎባቸዋል። በዚህም ሁኔታ ላይ ሳሉ እናታቸው ማረፋቸው በመግለጽ የእናቴ ወራሽ ነኝና እናቴ ግብር ትከፍልበት የነበረውና አሁን በኪራይ ቤቶች የተያዘውን ቤት የመውረስ መብት ስላለኝ ቤቱ ይመለስልኝ የሚል ጥያቄ አቅርበዋል። በዚህም የአራዳ ክፍለ ከተማ የይዞታ አስተዳደር ቤቱን በተመለከተ ቤቱ የመንግስት ነው በሚል ካርታ ያወጣበት በመሆኑ ግለሰቡ ካርታው ይሰረዝላቸው ዘንድ በፌዴራል ቤቶች ኮርፖሬሽን ላይ ክስ አቅርበዋል። የፌዴራል ቤቶች ኮርፖሬሽንም ቤቱ ለከሳሽ መመለስ የለበትም በሚል ተቃውሞውን ያቀረበ ሲሆን ካቀረባቸው ምክንያቶች መካከልም ፍርድ ቤቶች ይህንን የማየት ስልጣን የላቸውም፣ ጉዳዩን መመልከት የሚችለው ዜጎች ቅሬታቸውን እንዲያቀርቡ በወቅቱ ኃላፊነት ተሰጥቶት የነበረው የፕራይቬታይዜሽን ኤጀንሲ ነው የማየት ስልጣን ያለው የሚል ክርክር አቅርበዋል። የፌዴራል ከፍተኛ ፍርድ ቤትም የሁለቱን ክርክር መርምሮ ቤቱ በአዋጁ መሰረት የተፈቀደላቸው ስለመሆኑ ከሳሽም ቅጽ 004 አቅርበው ባለማስረዳታቸው ቤቱ ሊመለስላቸው አይገባም በሚል ውሳኔ ሰጡባቸዋል። ከሳሽም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ባይቀርቡም የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎትም ይግባኛቸውን ውድቅ አድርጎባቸዋል። ከሳሽ ጉዳዩን ወደ ሰበር ሰሚ ችሎት በመውሰዳቸው ችሎቱ ቤቱ ሊመለስላቸው እንደሚገባና የወጣው ካርታ ሊሰረዝ ይገባል በሚል ውሳኔ ቢሰጥም የፌዴሬሽን ምክር ቤት ውሳኔ ደግሞ ከዛሬ 40 ዓመት በፊት በመንግስት እጅ የገባን ቤት በሚመለከት አመልካች ወይም የፌዴራል ቤቶች ቅጽ ካላቀረበ ቤቱ በመንግስት እንደተወረሰ አይቀርም የሚለው ከቅጹ ዓላማና ቆይታ አንጻር ተቀባይነት የሌለው ነው ብለዋል። ግለሰቡም የምርጫ ቤት መሆኑን በክርክር ወቅት ሲያቀርቡ የነበረ ቢሆንም የምርጫ ቤታቸው እንደሆነ ለማስረዳት ያቀረቡት ማስረጃ ባለመኖሩ ቤቱን የምርጫ ቤታቸው ነው ብሎ ውሳኔ መስጠቱ አግባብነት የሌለውና አከራካሪው ቤትም በመንግስት ቁጥጥር ስር በመሆኑና ከአዋጅ ውጭ የተያዙ ቤቶችን እያጣራ እንዲመልስ ስልጣን ወደ ተሰጠው ፕራይቬታይዜሽን ኤጀንሲ ጉዳያቸውን አቅርበው ቤቱ እንዲመለስላቸው ያልተወሰነ በመሆኑ የፌዴራል ፍርድ ቤት ለረጅም ጊዜ በመንግስት ቁጥጥር ስር የነበሩ ቤቶችን እጣ ፈንታ አስመልክቶ ከሰጠው ውሳኔ አንጻር የፍርድ ቤቱ ውሳኔ ከሀገሪቱ ህገ መንግስት ጋር የሚቃረን ሆኖ አግኝቼዋለሁ ሲል ምክር ቤቱ ወስኗል። ሰበር ሰሚ ችሎትም የሰጠው ውሳኔ ማለትም ለግለሰቡ ቤቱ ይመለስለት ዘንድ የሰጠው ውሳኔ ህገ መንግስቱን የሚጥስ ሆኖ ስላገኘው ተሽሯል የሚል ውሳኔን አስተላልፏል ተብሏል። በዚህ ውሳኔ መሰረት መንግስት የግለሰብ ቤትን ወርሶብኛል በሚል ወደ ፍርድ ቤት የሚሄዱ ግለሰቦች ቤቱን የሚያገኙበት እድል የተዘጋ መሆኑን ለማወቅ ችለናል። በሌላ በኩል ማስተር ካርድ በኢትዮጵያ አገልግሎት መስጠት ጀምረዋል። ይህም ለበርካታ ዓመታት ብዙዎች ሲጠይቁት የነበረውን አንገብጋቢ የዓለም አቀፍ ክፍያ ጉዳይን የሚፈታ ነው ተብሏል። የኢትዮጵያ ንግድ ባንክ ዓለም አቀፍ የፕላስቲክና ቨርቹዋል የቅድመ ክፍያ ማስተር ካርድን ይፋ አድርጓል። የኢትዮጵያ ንግድ ባንክ ከዓለም አቀፍ
አቀፉ የክፍያ ተቋም ማስተር ካርድ ጋር በመተባበር የማስተር ካርድ ቅድመ ክፍያ ስርዓትን አስጀምረዋል። የካርድ ክፍያ ስርዓትን አንድ ደረጃ ከፍ ያደርጋል የተባለለት ቨርቹዋል ማስተር ካርድ ኦንላይን መጠቀም የሚያስችል አዲስ ካርድ በኢትዮጵያ ንግድ ባንክ ይፋ ተደርጓል። የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በመተባበር ደህንነቱ የተጠበቀና ምቹ የዓለም አቀፍ ዲጂታል ክፍያዎችን በቨርቹዋል ካርዶች በመጠቀም የሚያስችል መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በጋራ በመሆን ሲሰራ የነበረውን ቨርቹዋል ቴክኖሎጂ ካርድ ወደ ስራ ማስገባቱን ይፋ ያደረገ ሲሆን በሞባይል ባንኪንግ ቨርቹዋል ካርዱን ማግኘት እንደሚቻልም ተገልጿል። ባንኩ ከማስተር ካርድ ጋር በመሆን ዓለም አቀፍ ግልጋሎትን የሚያስገኝለትን ቨርቹዋል ካርድ ማስጀመሩን በተመለከተ የባንኩ ፕሬዝዳንት አቤ ሳኖ 85 በመቶ የሚሆነው የኦንላይን ባንኪንግ የሚጠቀምበት ደረጃ ላይ መደረሱን ተናግረዋል። ይህም ለዲጂታል ኢትዮጵያ ትልቅ እርምጃ የሚሆን ስራ ነው ሲሉ የባንኩ ፕሬዝዳንት ገልጸዋል። ከ40 ሚሊዮን በላይ ለሚሆኑት ለባንኩ ደንበኞችም ከማስተር ካርድ ጋር የተፈጠረው ግንኙነት ከፍተኛ የሆነ ጠቀሜታ የሚያስገኝ መሆኑንም ገልጸዋል። በጋራ በመሆን ለመስራት ተቋሙ ያደረገውን ስራ ያደነቁት ደግሞ የማስተር ካርድ አፍሪካ ፕሬዝዳንት ማርክ ኤሊዮት ሲሆኑ ለማህበረሰቡ የሚረዳ ቨርቹዋል ካርድ ነው ይፋ የተደረገው ሲሉ ገልጸዋል። ዲጂታል የክፍያ አማራጮችን በማቅረብ ንግድ ባንክና ማስተር ካርድ በፋይናንሻል አገልግሎት ተደራሽነት ላይ ያለውን ክፍተት ለመቅረፍ የላቀ ኢኮኖሚያዊ ተሳትፎን ለማጎልበትና የፋይናንስ አካታችነትን ለማጎልበት የታለመ መሆኑንም ተናግረዋል። የኢትዮጵያ መንግስት በ2025 የዲጂታል ኢትዮጵያን ለመመስረት እያደረገ ያለው ስራ የሚያበረታታ መሆኑን በመግለጽ አካታች የሆነ የኢኮኖሚ እድገት ለመፍጠር ይረዳል ሲሉ አክለዋል። ማስተር ካርድ በ200 ሀገራት ደንበኞችን በማፍራት የሚታወቅ ሲሆን ዘላቂ ኢኮኖሚ ለመገንባትም እየሰራ እንደሚገኝ ተገልጿል። በሌላ በኩል ደግሞ ከመኖሪያ ቤት ጋር በተያያዘ አዲስ አዋጅ ሊወጣ መሆኑን አውቀናል። በዚህ አዋጅ መሰረት የትኛውም የቤት ባለቤት አካባቢውን የማጽዳት ኃላፊነት እንደሚጣልበት ታውቋል። ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት የሚጥለው ረቂቅ አዋጅ ውይይት እየተደረገበት መሆኑ ተገልጿል። በህዝብ ተወካዮች ምክር ቤት የውሃ የመስኖና የቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ውይይት አድርገዋል። ረቂቅ አዋጁ ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት እንደሚጥልና አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶች እንደሚከላከል ተገልጿል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሜ ረቂቅ አዋጁ የተጀመረውን ጽዱና አረንጓዴ ኢትዮጵያን የመፍጠር እንቅስቃሴን የሚደግፍ መሆኑን ገልጸዋል። ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች ለአሰባሰብ አዳጋችና አካባቢን በመበከል ማህበረሰቡን ለተለያዩ የጤና ችግሮች እየዳረጉ ስለሆነ መቆም አለባቸው ብለዋል። የቋሚ ኮሚቴው ሰብሳቢ ፈቲያ አህመድ ረቂቅ አዋጁ ረዥም ዘመናትን ማገልገል እንዲችል በርካታ ባለድርሻዎችን ያካተተ ውይይት በቀጣይነት እንደሚደረግበት ገልጸዋል። ደረቅ ቆሻሻ በአካባቢና በሰዎች ደህንነትና ጤንነት ላይ እያስከተለ ያለውን ተጽዕኖና ጉዳት ለመከላከልና ጉዳቱን ለመቆጣጠር አዋጁ መዘጋጀቱን ከህዝብ ተወካዮች ምክር ቤት የተገኘው መረጃ አመልክቷል። በሌላ በኩል ደግሞ የጣራና የግድግዳ ግብር ቅጣት በእጥፍ መከፈል መጀመሩን ሰምተናል። ቀኑ በገፋ ቁጥር የወለድ ክፍያው እንደሚጨምርና እስካሁንም 7.2 ቢሊዮን ብር ገቢ መሰብሰቡ ታውቋል። በአዲስ አበባ ከተማ ከጣራና ግድግዳ ግብር 7.2 ቢሊዮን ብር ገቢ መሰብሰብ መቻሉን ያስታወቀው የከተማ አስተዳደሩ ገቢዎች ቢሮ ነው። የአዲስ አበባ ከተማ አስተዳደር በአዲስ አበባ ነዋሪዎች ላይ ከሚያዝያ ወር 2015 ዓ.ም ጀምሮ ተግባራዊ የሚሆን የጣራና ግድግዳ ግብር እንዲከፍሉ የውሳኔ ሀሳብ ማስተላለፉ ይታወቃል። የቢሮ የህዝብ ግንኙነት ኃላፊ ሰውነት አየለ እንደገለጹት 475,000 ዜጎች የጣራና ግድግዳ ግብር መክፈል አለባቸው በሚል መለየታቸውን አስታውቀዋል። ከዚህም 433,000 የሚሆኑት ማለትም 91 በመቶ የሚጠበቅባቸውን ግብር ከፍለዋል ያሉ ሲሆን በዚህም 7.2 ቢሊዮን ብር የሚሆን ገቢ መሰብሰብ መቻሉን ተናግረዋል። የተቀሩት 42,000 የሚሆኑ ግብር ከፋዮች በቅጣት የግብር ክፍያው እየተፈጸመ መሆኑን በመግለጽ ቀን በጨመረ ቁጥር የወለድ ክፍያው እየጨመረ እንደሚሄድም አሳስበዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ
መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።